ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ የሚተላለፍላችሁ የመረጃ ሰዓታችን ተጀምሯል። ከመረጃዎቹ ጋር እኔ ምህረት ታደሰ አብሬያችሁ ቆይታ አደርጋለሁ። በቅድሚያም የሀገር ውስጥ መረጃዎችን ወደ እናንተ እናደርሳለን። ባለፉት 8 ወራት በአዲስ አበባና ዙሪያዋ በእብድ ውሻ በሽታ የ18 ሰዎች ሕይወት አልፏል ተባለ። ራቢስ በተሰኘ ቫይረስ አማካኝነት በሚከሰተው የእብድ ውሻ በሽታ የተነሳ ባለፉት 8 ወራት በአዲስ አበባና ዙሪያዋ የ18 ሰዎች ሕይወት የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። በኢንስቲትዩቱ የእንስሳ ነክ በሽታዎች ምርምር ዲቪዥን ክፍል ተመራማሪ አቶ መስፍን አክሊሉ ለብስራት ሬዲዮና ቴሌቪዥን እንደተናገሩት እንደ አዲስ አበባ ባሉ ከተሞች የውሾች ቁጥር በከፍተኛ ሁኔታ እየጨመረ ይገኛል። በተለይ ደግሞ ባለቤት አልባ ውሾችን በማስወገድ በኩል በቂ ስራ ባለመሰራቱ ሁኔታው እንዲባባስ አድርጓል። ባለፉት 8 ወራት በአዲስ አበባና አካባቢዋ የሚገኙ 1462 ሰዎች የውሻ ንክሻ እንዳጋጠማቸውና ክትባት እንደወሰዱ የተናገሩት ተመራማሪው በአሁኑ ወቅት አሳሳቢ የሆነ የመጣውን ይህን በሽታ ለመግታት ሁሉም የሚመለከታቸው አካላት በጋራ መስራት እንደሚገባው አሳስበዋል። ከነዚህ መካከል 1050ዎቹ የአዲስ አበባ ነዋሪዎች ሲሆኑ 412 የሚሆኑት ደግሞ ከአዲስ አበባ ውጪ እንደሆኑ ተጠቅሷል። በተጨማሪም የመከላከያ ክትባት ሳይወስዱ ህይወታቸው ካለፉ ሰዎች ውስጥ 4ቱ የአዲስ አበባ ነዋሪዎች እንደሆኑ ተመራማሪው ተናግረዋል። ቀሪዎቹ 14ቱ ከአዲስ አበባ ውጪ እንደሆኑ አንስተው አቶ መስፍን አክለውም ለችግሩ መፍትሄ ለማምጣት አሁን ላይ የተለያዩ ስራዎች እየተሰሩ እንደሚገኙ ጨምረው ለጣቢያችን ተናግረዋል። አብዛኞቹ የእብድ ውሻ በሽታዎች መንስኤያቸው የውሻ ንክሻ እንደመሆኑ በሽታውን ለመከላከል ውሾችን በየጊዜው ከማስከተብ ባለፈ በጤና ማዕከላት የሚሰጠውን ክትባትና ሕክምና በጊዜ መውሰድ የሚገባ በመሆኑ በአዲስ አበባ የተጀመረውን ይህንን ተግባር ወደ ሌሎች ክልሎች ለማስፋፋት ፕሮጀክት ተቀርጾ እየተሰራ ይገኛል። መረጃዎች እንደሚጠቁሙት በእብድ ውሻ ንክሻ ወይም በሌሎች በተለከፉ እንስሳት የእብድ ውሻ በሽታ ወደ ሰዎች ሊተላለፍ ይችላል። ይህም በሽታው የተበከለ እንስሳ ሌላ እንስሳ ወይም ሰው ሲቧጭር አሊያም ሲናከስ የእብድ ውሻ በሽታን ሊያስተላልፍ እንደሚችል ሲነገር፣ ምልክቶቹ ከታዩ በኋላ የእብድ ውሻ በሽታ በአብዛኛው ሞትን ሊያስከትል እንደሚችል ተጠቁሟል ስትል ቅድስት ደጀኔ ዘግባለች። በኢትዮጵያ የሰብአዊ ጥቃት ወንጀሎች በተፋጠነ መንገድ ያለ መዳኘት ችግር መኖራቸው ተገለጸ። በኢትዮጵያ በየጊዜው አይነቱንና ጉዳቱን እየጨመረ የመጣው የወሲብ ጥቃትን ከመዳኘት አንጻር መዘግየቶች እንዳሉና በቶሎ ፍትህ የማይሰጥበት ሁኔታ መኖሩ ተገልጿል። የፌዴራል ጠቅላይ ፍርድ ቤት ዳኛ መላኩ ካሳዬ ለብስራት ሬዲዮና ቴሌቪዥን እንደተናገሩት ጾታዊ ጥቃቶችን አስመልክቶ እንደ ሀገር በሚደረጉ የፍትህ ስርዓቶች ጉዳዩን በሚገባ ልክ ያለመረዳትና የጉዳቱን ስፋት ብሎም ውጤቱን ያለመገንዘብ ችግር ይስተዋላሉ። በተለይም ከወንጀል ድርጊቱ ምርመራ እስከ ክስና ዳኝነት ባለው ሂደት በቂ ግንዛቤ አለመኖሩን ያነሱት ዳኛው የወንጀሉን አስከፊነት እንዲሁም መነሻ ምክንያቶችን በሚገባ ለይቶ ያለመገንዘብ ችግር ጭምር እንደሚስተዋሉ ጨምረው ተናግረዋል። በግጭትና በጦርነት አውድ የሚፈጸሙ የወሲባዊ ጥቃት ወንጀሎች ምርመራ፣ ክስና ዳኝነት የተለየ ገጽታ ያለው እንደሆነ ገልጸው ይህ ጉዳይ በችግሩ ልክ ትኩረት ተሰጥቶት ራሱን በቻለ የዳኝነት ሂደት ሊታይ ይገባል ሲሉ ጠቁመዋል። በመሆኑም የዘገየ ፍትህ እንደማጣት የሚቆጠር በመሆኑ ይህ ጉዳይ በተጎጆች እንዲሁም በሌላው ማህበረሰብ ዘንድ የፍትህ እጦትን የሚያስከትል እንደሆነ ተመላክቷል። ጀስቲስ ፎር ኦል ፒኤፍ ኢትዮጵያ የወሲብ ጥቃት ወንጀሎችን በተፋጠነ መንገድ ለመዳኘት እንዲቻል ከፌዴራል ፍርድ ቤቶችና ከከፍተኛ ትምህርት ተቋማት በተዋቀረ ኮሚቴ ቤንች ቡክ ወይም ማኑዋል ማዘጋጀቱን አስታውቋል። ይህ ማኑዋል በሚመለከተው አካል በኩል ጸድቆ ወደ ስራ ሲገባ በግዳጅ ጾታን መሰረት አድርገው የተፈጸሙ ወንጀሎች ወደ ዳኝነት አካል በሚቀርቡበት ወቅት እንዴት በተፋጠነ መልኩ ጉዳያቸው ሊታይ ይችላል በሚል መፍትሄ መስጠት የሚችል እንደሆነ ተገልጿል ስትል ቅድስት ደጀኔ ዘግባለች። ጉቦ ሲቀበሉ የተገኙ 3 የለሚ ኩራ ክፍለ ከተማ የገቢዎች ቅርንጫፍ ባለሙያዎች በቁጥጥር ስር ዋሉ። በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የለሚ ኩራ አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት ባለሙያዎች በደረሰኝ ቁጥጥር የኦፕሬሽን ስራ ወቅት ተሽከርካሪዎችን በማስቆም ገንዘብ ሲቀበሉ ለፖሊስ በደረሰ ጥቆማ እጅ ከፍንጅ ተይዘው በቁጥጥር ስር መዋላቸውን የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ክፍል ዳይሬክቶሬት ዳይሬክተር የሆኑት አቶ ሰውነት አየለ ለብስራት ሬዲዮና ቴሌቪዥን ተናግረዋል። በቁጥጥር ስር ከዋሉ ባለሙያዎች መካከል 2ቱ ተጠርጣሪዎች የቅርንጫፍ ጽህፈት ቤቱ የኢንተለጀንስ ባለሙያዎች ሲሆኑ አንዱ ደግሞ
ሹፌር መሆኑ ታውቋል። በተጨማሪም ተጠርጣሪዎቹ በኦፕሬሽን ስራ ወቅት የተሰጣቸውን ኃላፊነት ወደ ጎን በመተው ጉቦ ሲቀበሉ እጅ ከፍንጅ የተያዙ መሆኑ ነው ለቢሮው የደረሰው መረጃ ያመላከተው። ተጠርጣሪዎቹ ከአያት አደባባይ እስከ ጣፉ አደባባይ ተመድበው የነበረ ሲሆን ተሽከርካሪዎችን በማስቆም ገንዘብ ሲቀበሉ በአካባቢው የነበሩ ግለሰቦች ለፖሊስ ባደረሱት ጥቆማ በቁጥጥር ስር ውለው በአሁኑ ወቅት ተጨማሪ ምርመራ እየተደረገባቸው ይገኛል። በዚህ አጋጣሚ ማንኛውም ግለሰብ ከገቢዎች ቢሮ ጋር በተያያዘ ብልሹ አሰራርና የሌብነት ድርጊት ሲያጋጥሙ በ775 ነጻ የስልክ መስመር በመጠቀም ጥቆማውን ማድረስ እንደሚችሉ አቶ ሰውነት አየለ መልእክታቸውን አስተላልፈዋል ስትል ሄደን ሽመልስ ዘግባለች። የተከበራችሁ ተመልካቾቻችን አሁን ደግሞ ወደ ዓለም አቀፍ መረጃችን እናልፋለን። አብዛኞቹ ካናዳውያን በእስራኤል ላይ የጦር መሳሪያ እገዳ እንዲጣልና የኔታንያሁን የእስር ማዘዣ እንደሚደግፉ አንድ ጥናት አስገንዝቧል። ከግማሽ በላይ የሚሆኑ ካናዳውያን ለእስራኤል የጦር መሳሪያ ሽያጭ እገዳ እንደሚደግፉ በቅርቡ በተደረገ ከህዝብ የተሰበሰበ አስተያየት አመላክቷል። በካናዳ ሙስሊሞች ብሔራዊ ምክር ቤት የተካሄደው የምርመራ ዳሰሳ ጥናት እንዳመላከተው 55 በመቶ ምላሽ ሰጪዎች ካናዳ ወደ እስራኤል የምትልከው የጦር መሳሪያ መከልከሉ በጋዛ ሰርጥ ሁኔታ ምክንያት ይደግፋሉ። በተጨማሪም 49 በመቶ ካናዳ የጦር መሳሪያ ክፍሎችን፣ ወታደራዊ አገልግሎቶችንና የስልጠናዎችን ለእስራኤል እንዳይሸጡ በመገደብ የበለጠ መሄድ አለባት ብለው ያምናሉ። በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁንና የቀድሞ የመከላከያ ሚኒስትሩ ዮአቭ ጋላንት በዓለም አቀፍ የወንጀለኞች ፍርድ ቤት የእስር ማዘዣ መውጣቱ ከፍተኛ የህዝብ ድጋፍ አሳይቷል። ከ56 በመቶ በላይ ካናዳውያን የአይሲሲ ውሳኔ መከበር አለበት ብለው ያምናሉ። ከሊበራል ፓርቲ መራጮች መካከል የፍርድ ቤቱን የእስር ማዘዣ እውቅና ለመስጠት የሚደረገው ድጋፍ ከፍተኛ ሲሆን 70 በመቶ ድጋፍ አለው። ወግ አጥባቂው መራጮች በጉዳዩ ላይ እኩል የተከፋፈሉ ሲሆን ግማሾቹ የኔታንያሁን መታሰር ይደግፋሉ፣ ቀሪዎቹ እርግጠኛ አይደሉም። ጥናቱ የተካሄደው ከማርች 22 እስከ ማርች 23 ባለው ጊዜ ውስጥ 1090 ካናዳውያን ሀሳብ በመውሰድ ነው። ካናዳ በመጋቢት 2024 ወደ እስራኤል የሚደረገውን ማንኛውም የጦር መሳሪያ ሽያጭ ሙሉ በሙሉ ማገዷ ይታወሳል። የውጭ ጉዳይ ሚኒስትር ሜላኒ ጆሊ ውሳኔው በከፍተኛ ድምጽ የጸደቀው የፓርላማው ጥያቄ ተከትሎ ነው ብለዋል። በሴፕቴምበር ወር ካናዳ ለእስራኤል የጦር መሳሪያ ሽያጭ 30 ፈቃዶችን ማገዷን አስታውቃ ከአንድ የአሜሪካ ኩባንያ ጋር በኩቤክ የተሰሩ ጥይቶችን ለእስራኤል ጦር ለመሸጥ ውል መሰረዟን አስታውቃለች። በመጨረሻም ወጣቶች ሳሉ በፍቅር ሰበብ ከቤት የጠፉ ጥንዶች ከ64 ዓመታት በኋላ የጋብቻ ስርዓታቸውን ፈጽመዋል። አስደናቂው የፍቅር ታሪክ በማህበራዊ ትስስር ገጾች ላይ ከተጋራ በኋላ የበርካቶችን ልብ ያሞቀና በአጭር ጊዜ ውስጥም መነጋገሪያ ለመሆን ችሏል። የዛሬ 64 ዓመት ገደማ ከቤተሰቦቻቸው ጠፍተው የሄዱት የጉጃራት ነዋሪ የሆኑት ጥንዶች ምንም እንኳን 6 አስርት ዓመታት ቢፈጅባቸውም መጨረሻ ላይ የወጣትነት ዘመን ህልማቸው የነበረውን የሰርግ ስነ ስርዓት ፈጽመዋል። የጥንዶቹ ታሪክ የያዘው የኢንስታግራም ልጥፍ የበርካቶችን ትኩረት ለመሳብ ጊዜ ያልፈጀበት ሲሆን የማህበረሰብና የቤተሰብ ጫና ተቋቁመው ሙትና ይመኙት የነበረውን ውህደት ከ64 ዓመታት በኋላ መፈጸማቸው በርካቶችን አስገርሟል። ሀርሽና ሙርኑ የተባሉ የልጅነት ፍቅረኛዎች የተለያዩ እምነት ተከታይ ከሆኑ ቤተሰቦች የተወለዱ ነበሩ። ይህም በወጣትነት ዘመናቸው አንድ ላይ ለመሆን የሚያደርጉት ጥረት በአካባቢው ማህበረሰብ ከፍተኛ ተቃውሞና ውግዘት እንዲደርስባቸው አድርጓል። ታዲያ ትዳር ለመመስረት የቤተሰብ ይሁንታና የማህበረሰብ ቅቡልነት እንጂ ፍቅር መሰረት ያደረጉ ጋብቻዎች የተለመዱ ባልነበሩበት በዛን ጊዜ የአሁኖቹ አዛውንቶች ዛኔዎቹ ወጣቶች ሀሪሽና መሩኑ በፍቅር ከነፉ። ደብዳቤ መጻጻፍ፣ አብሮ ጊዜ ማሳለፍን የዘውትር ስራቸው አደረጉ። ነገር ግን ጥንዶቹ ምንም ቢዋደዱም የእንስቷ ሙሩኑ ቤተሰብ ጥምረቱን ለመቀበል ፈቃደኞች ሳይሆኑ ይቀራሉ። ይህኔ ታዲያ እንስቷ አንድ ድፍረትን የሚጠይቅ ውሳኔ ትወስናለች። ተመልሼ አልመጣም፣ አትፈልገኝ የሚል መልእክት ለቤተሰቦቿ በማስቀመጥ ፍቅሯን በነጻነት ለማጣጣም ከሀርሽ ጋር ተያይዘው በመጥፋት ከቤተሰብና በአካባቢው ሰው ጫና ሊጨናገፍ ከጫፍ ደርሶ የነበረው ፍቅራቸውን እንደ አዲስ በነጻነት ማጣጣም ይጀምራሉ። ታዲያ በዚህ መልኩ የጀመረው ፍቅራቸው ለ6 አስርት ዓመታት የዘለቀ ሲሆን ልጅ ወልደው የልጅ ልጅ ለማየት አብቅቷቸዋል። ታዲያ የሀርሽና የሙርኑ ልጆችና የልጅ ልጆች የወላጆቻቸው የፍቅር ታሪክና ህልም ያውቃሉና በ1960ዎቹ በነበረው ጥብቅ ልምድ መሰረት ሊፈጽሙት ያልቻሉትን ጋብቻ ድል አድርገው በመደገስ ህልማቸውን እውን አድርገውላቸዋል። ታዲያ ተወልደው ካደጉበት አካባቢ ጠፍተው በመሄድ ለብቻቸው ቤተሰብ የመሰረቱት ጥንዶች
ለከፈሉት መስዋዕትነት ማካካሻ ይሆን ዘንድ ከ64 ዓመታት በኋላ ሰርግ የተደገሰላቸው ሲሆን የሰርግ ስነ ስርዓት ቪዲዮዎች በማህበራዊ ትስስር ገጾች ከተጋሩ በኋላ የበርካቶችን ትኩረት ስቧል። በልጥፉ ላይም በርካቶች አስተያየታቸውን የሰጡ ሲሆን ይህ ታሪክ በአሁኑ ጊዜ በርካቶች ላይ የሚያጋጥም ነው። ፍቅር ኖሮ የቤተሰብ ይሁንታ ተነፍጎት የሚጨልም ትዳር ብዙ ነው። ለዚህም መፍትሄው እንደ ጉጃራቶቹ ጥንዶች ድፍረትን የሚጠይቅ ውሳኔ መወሰን ነው ሲሉ የተደመጡ ሲሆን ሌላኛው አስተያየት ሰጪ ደግሞ ይህ የሰርግ ስነ ስርዓት አሉ የተባሉ ታዋቂ ጥንዶች ከፈጸሙት ውድና የተጋነነ የሰርግ ስርዓት የበለጠ እርካታና ደስታ ያለው ነው ያለ ሲሆን ፍቅር እንዲህ ተፈትኖ አሸንፎ ሲወጣ መመልከት እጅግ አስደሳች ክስተት ነው ሲሉም ተደምጠዋል። የተከበራችሁ የብስራት ዩቲዩብ ተመልካቾቻችን አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ከመረጃዎቹ ጋር ምህረት ታደሰ ነበርኩ። ሰላም።